ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን ዘወትር በዚህ ሰዓት እየተዘጋጀ የሚቀርበውን የምክር ከሐኪሙ ዝግጅታችንን እነሆ ይዘን ቀርበናል። በዛሬው ፕሮግራማችን ስለ ዳሌ አጥንት ስብራትና የመገጣጠሚያ ቅየራ የምናወራ ነው የሚሆነው። በዚህ ፕሮግራማችን ደግሞ ባለሙያ ጋብዘናል። ቆየት ብለን ባለሙያችን አስተዋውቀን ወደ ፕሮግራማችን የምንገባ ይሆናል። ከዛ በፊት ግን አጋራችን የሆነውን የኢትዮ ቴሌኮም እናመሰግናለን። ቀደም ሲል ማስተዋወቂያውን ተከታተላችሁት ኢትዮ ቴሌኮም ፕሮግራማችንን ስፖንሰር አድርጎናል። እናመሰግናለን። በዚህ በያዝነው የህዳር ወር የዓለም አቀፍ የመንገድ ትራፊክ ተጎጂዎች መታሰቢያ ቀን እየተባለ ይታሰባል። ህዳር በገባ በ3ኛው እሁድ ማለት ነው። በዚህ ወር ይሄ ይከበራል ማለት ነው። ስለዛ ትንሽ አጠር ያለ መረጃ ልንገራችሁ። እንግዲህ በየአመቱ በዓለም ላይ ከ1.2 እስከ 3 ሚሊዮን የሚሆኑ ሰዎች የመንገድ ትራፊክ አደጋ ህይወታቸው እንደሚያጣ መረጃዎች ያሳያሉ ማለት ነው። የዓለም የጤና ድርጅት መረጃ ከነዚህ ውስጥ 1/3 የሚሆኑት ደግሞ እግረኞችና ብስክሌተኞች እንደሆኑም መረጃው ያሳያል ማለት ነው። ከሁለት ዓመት በፊት በሀገራችንም በተጠና ጥናት በየቀኑ በአማካይ 14 ሰዎች ያህል በመንገድ ትራፊክ አደጋ ህይወታቸውን እንደሚያጡ ሲገልጽ 31 ያህሉ ደግሞ ከባድ የሆነ የአካል ጉዳት እንደደረሰባቸው መረጃ ያመለክታል ማለት ነው። እንግዲህ ይሄ መረጃ ያገኘው የመንገድ ትራፊክ ደህንነት ቢሮው ላይ ያገኘነው ማለት ነው። የትራፊክ አደጋ የተለያዩ ችግሮች ያስከስታል። ከአካል ጉዳት ጀምሮ በተለይም ደግሞ ከ5 ዓመት እስከ 29 ዓመት የሆኑትን የአምራች የሆኑ ዜጋዎችን በጉዳት በማድረስም ከስራ ውጭ ያደርጋቸዋል፣ በሌላ ሰዎችም ጥገኛ እንዲሆኑ ያደርጋቸዋል ማለት ነው። እንግዲህ መረጃው እንደሚጠቁመን ከ68 በመቶ ያህሉ አደጋዎች እንዴት ደረሱ ብሎ ሲያጠና 68 በመቶ የሚሆኑት አደጋዎች የሚደርሱት ምቹ በሆነ መንገድ ላይ ነው፣ ተሽከርካሪዎች እየሄዱ ያደረሱት ማለት ነው። 85.9 በመቶ ያህለው ደግሞ በአሽከርካሪዎች ችግር መሆኑ መረጃዎች ተጠቅሷል ማለት ነው። 3.3 በመቶ የሚሆኑት ደግሞ በተሽከርካሪው የቴክኒክ ብቃት ችግር ምክንያት አደጋው እንደሚደርስ ይጠቁማል። 2.8 የሚያህለው ብቻ ነው በመንገድ ደህንነት ትራፊክ ደህንነት የሚደርሰው ችግር የእግረኞች ሆኖ የተገኘው ማለት ነውና ይህ ቀን ሲታሰብ እንግዲህ ተጎጂዎችን በማበረታታት በማጽናናት በመደገፍ እንዲሁም ደግሞ በቀጣይ ይሄ አደጋ እንዳይደገም ተከታታይ የሆኑ ስራዎች እንዲሰሩ ግንዛቤ የሚሰጥበት ቀን ነው ማለት ነው። በዚህ በያዝነው ህዳር ወር ይሄ ይከበራል ማለት ነው። ከዚሁ ጋር ስለሚያያዝ ነው የዛሬው ፕሮግራማችን የዳሌ አጥንት ስብራትና ቅየራን የተመለከተ ነው የሚሆነው። ስለሱ ደግሞ ትንሽ መረጃ ልስጣችሁና ሰፋ ያለውን ከዶክተር ጋር አብረን የምናወራ ይሆናል። የዳሌ አጥንት ስብራትና ቅየራ በዓለም ላይ በ2019 የተጠና ጥናት ነው የሚያሳየን 14.2 በመቶ የሚሆኑ ሰዎች የዳሌ አጥንት ስብራት እንደገጠማቸው ተገምቷል ማለት ነው። 66 በመቶ የሚሆኑት ደግሞ የዳሌ አጥንቶች ስብራት የሚከሰቱት በመውደቅ እንደሆነ መረጃ ያሳያል ማለት ነው። ለአካል ጉዳተኝነት በመዳረግም የዳሌ አጥንት ስብራት ቀዳሚውን ስፍራ ይይዛል። በኢትዮጵያ በ2022 በከፍተኛ ሬፈራል ሆስፒታሎች በተደረገ ጥናት የአጥንት ስብራት ከገጠማቸው ታካሚዎች መካከል 29 በመቶ የሚሆኑት የዳሌ አጥንት ስብራት እንደገጠማቸው መረጃ ያሳያል ማለት ነው። ይህን መረጃ ያገኘነው ዶክተር ሳሙኤል ኃይሉ በሙያው ከፍተኛ ልምድ ያላቸው ባለሙያ ያጠኑት ነው ከባልደረቦቻቸው ጋር በመሆን ማለት ነው። እንግዲህ የዳሌ አጥንት ስንል የዳሌን አጥንት አንገት፣ የዳሌን አጥንት ስር እንዲሁም የዳሌ አጥንት ራስ ወይም ኳስ ተብሎ የሚጠራውንና የዳሌ ማቀፊያና የዳሌ ገንዳ የሚለውን ይይዛል ማለት ነው። በምስሉ ላይ እንደምትመለከቱት ይህንን ይይዛል የዳሌ አጥንት ስንል። ሌላው እንግዲህ ህክምናው ለማድረግ ውስብስብ ነው። ህክምናው ለማድረግ የሚያስቸግሩ ነገሮች ደግሞ በሙያው የሰለጠነ የህክምና ባለሙያ ባለመኖር እንዲሁም አነስተኛ ቁጥር ያላቸው በኢትዮጵያ የዳሌ አጥንት ቅየራና ህክምና ላይ የሚሰጡ ሰዎች በመኖራቸው የህክምናውን ከባድ ያደርገዋል ማለት ነው። ሆስፒታሎች እንዲሁ የተሟላ የህክምና ቁሳቁስ አለመኖር በዋናነት በዳሌ አጥንት ህክምና ዘርፍ ላይ የሚታይ ጉልህ ችግር መሆኑ ይታያል። እንዲሁ ከትራፊክ አደጋ ጋር በተያያዘ የታካሚዎች ቁጥር ከፍተኛ ነው። በተለይ ዳሌ ላይ የሚደርስ ጉዳት በመኪና አደጋ ይደርሳል ተብሎ ስለሚታሰብ ነው። ህክምናውን የሚሰጡት ሆስፒታሎች እንግዲሁም ለመታከም
በርካታ እንግዲህ ቢኖሩም ይሄን ስራ የሚሰሩ ጥቂት ሆስፒታሎች ቢኖሩም እነዛ ሆስፒታሎች ለመታከም ደግሞ ረጅም ወረፋ በመጠበቅ ችግሩ እየተባባሰ እንዲሄድ የራሱን እድል ይከፍታል ማለት ነው። እንግዲህ የግል ሕክምና ተቋማት ለመታከም ደግሞ ከፍተኛ ወጪ የሚጠይቅ በመሆኑ ሕክምናውን ከባድ ያደርገዋል። እንግዲህ ከተጎጆች መካከል ተጓዳኝ ችግሮች ይኖራቸዋል። እንደዚህ የዳሌ አጥንት ስብራት ከገጠማቸው 4 ሰዎች አንዱ ለሞት ይዳረጋል ማለት ነው። 40% ሰዎች ደግሞ ራሳቸውን ችለው አይንቀሳቀሱም የዳሌ አጥንት ስብራት ከፍተኛ ጉዳት ስለሚከሰትበት ማለት ነው። እንዲሁ ከ3 ሰዎች አንዱ በሌላው ሰው ጥገኛ ሆኖ ይኖራል ረጅም ጊዜውን የሰው ድጋፍ እየፈለገ ይኖራል ማለት ነው። ከ2 ሰዎች አንዱ የዳሌ አጥንት ስብራት ከገጠማቸው 2 ሰዎች አንዱ ሌላ ስብራት ተጨማሪ ስብራት ሊያስተናግድ እንደሚችል ጥናት ያሳያል ማለት ነው። እንግዲህ ሰፋ ያለውን ፕሮግራማችንን ደግሞ ከዶክተር አልማው ጋር ተገናኝተን ምናወራ ነው የሚሆነው። ፕሮግራማችንን እንድትከታተሉ በአክብሮት እንጋብዛለን። ሰለሞን አወቀ ያስተናገርኳችሁ፣ ሳደያ አብዴ ደግሞ ፕሮግራሙን እያስፈጸመች ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ እናደርጋለን። በተለመደው የስልክ መስመራችን እየደወላችሁ ሐሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። ከመሸጋገሪያ በኋላ እንገናኛለን። ፕሮግራማችን ይቀጥላል። ክቡራን ተመልካቾች በዚህ ርዕሰ ጉዳይ የጋበዝናቸው እንግዳ ዶክተር አልማው ቢተው ይባላሉ። ዶክተር አልማው በጎንደር ዩኒቨርሲቲ ሆስፒታል የዳሌ አጥንት የስብራት ሕክምናና የመገጣጠሚያ ሕክምና ሰብ ስፔሻሊስት ናቸው። በጎንደር ዩኒቨርሲቲ ሆስፒታል ውስጥ እየሰሩ ይገኛሉ። በተጨማሪም ደግሞ በመዳን ጠቅላላ ሆስፒታል ውስጥ ሕክምናውን እየሰጡ ይገኛሉ በትርፍ ጊዜያቸው ማለት ነው። ዛሬ ከሳቸው ጋር ቆይታ እናደርጋለን። ዶክተር አልማው ቢተው ማን ናቸው የሚለውን በጥቂቱ ስለ ትምህርት ቆይታቸውን እንገራችሁ። በዶክተሬት ዲግሪ የተመረቁት በ2007 ዓ.ም በባህር ዳር ዩኒቨርሲቲ ሕክምናና የጤና ሳይንስ ኮሌጅ ውስጥ ነው። እንዲሁ ተጨማሪ የአጥንት ሕክምና ስፔሻሊቲያቸውን ደግሞ በአጥንት ሕክምና ስፔሻሊስት እዚሁ በባህር ዳር ዩኒቨርሲቲ ሰርተዋል። ተጨማሪ በ2016 ዓ.ም በህንድ ሀገር ጋንጋ ሆስፒታል በአጥንት ከፍተኛ ጉዳትና መገጣጠሚያ ቅየራ ላይ ሰብ ስፔሻሊቲያቸውን ሰርተው ወደዚህ መጣዋል። አካባቢያቸውን ህዝባቸውን ለማገልገል ማለት ነው። 6 ዓመት የሥራ ልምድ አላቸው። ከዚህ ልምዳቸው ከቆይታቸውም ዛሬ ስለ ዳሌ አጥንት ሕክምና እያወሩን ቆይታ ይኖረናል። አብራችሁ እንድትቆዩ አክብሮት ጋብዛለሁ። አብራችሁ ቆዩ። እንኳን ደህና መጡ ዶክተር። አመሰግናለሁ። በጣም ነው ማመሰግን። እንግዲህ ስለሆኑ ከጎንደር ነው የመጡት ለዚሁ ፕሮግራም ብለው እና ብዙ ነገሮችን መስዋዕት አድርገው የእሁድ ነው ዛሬ የረፍት ጊዜ ነው። እሱን ሁሉ መስዋዕት አድርገው ነው ማህበረሰቡን ለማገልገል የመጡትና አመሰግናለሁ በድጋሚ ዶክተር። ጥሩ የዳሌ አጥንት ስብራትን ነው ዛሬ በደንብ የምናየው ስብራቱና ቅየራውን ማለት ነው። የዳሌ አጥንት ስብራት ስንል ምንድነው የሚለውን በትንሹ እናየው እስኪ። እንግዲህ መጀመሪያ ላይ አንተ እንደገለጽከው የዳሌ አጥንት ስብራት ብዙ አይነቶችን ያካትታል። የመጀመሪያው የዳሌ ገንዳ እና ቀጥሎ ያለው ደግሞ የዳሌ ወይም አሲታቡለም የምንለው ነው። ቀጥሎ ያለው ፊመር ሄዱ ወይም ኳሷ መሰበሩ ነው። ዘንድ ከዛ ቀጥሎ ያለው ደግሞ አንገቱ መሰበር ነው። ዛስ ፊመር ኔክ የምንለው ነው። ከዛ ከፊመር ኔኩ ቀጥሎ ያለው ደግሞ ይሄ የዳሌውንና የሰውነታችን ዋናውን አካልና እንትኑ የሚያገናኘው እሱ አጥንት ክፍል ነው። ሌላኛው ደግሞ ምንድነው መቀመጫችን አንዱ ሳክረም የምንለው ወይም የሰውነታችንን የሚሸከመው ከስፓይኑ ቀጥሎ ያለው እሱ አንዱ የአካላችን ክፍል ነው። ቅድም እንደጠቀስከው በከፍተኛ አደጋ ምክንያት ነው የሚከሰተው እና ዳሽቦርድ ኢንጁሪ የምንለው ከከፍተኛ ሲወድቁ ከፍተኛ ህንጻ ላይ ሲወድቁ
እና በከፍተኛ የመኪና አደጋ ፍጥነት ላይ በሚያሽከረክሩ የሚከሰት አደጋ ነው። በምክንያትነት ሁለቱ ይጠቀሳሉ ማለት ነው። እንግዲህ ከምንነቷ ውጭ ስናየው ምናልባት ምክንያቶቹ መለየት ይቻል ይሆን? ከወንዶች፣ ሴቶች፣ ወጣቶች፣ አዛውንቶች? አደጋው እንዳልከው ኢስ ሃይ ኤነርጂ ኢንጁሪ ነው የምንለው ከፍተኛ የሆነ አደጋ ነው። ስለዚህ ብዙ ጊዜ የሚከሰተው በያንግ በአዳልቶች ወይም ይሄ የስራ አክቲቭ ኤጅ ላይ ያሉ ሰዎች ናቸው የሚከሰተው። አደጋው ደግሞ እንዳልኩ ብዙ ጊዜ ወንዶች ላይ ነው የሚከሰተው። ከዛ ቀጥሎ ደግሞ ይሄ የአንገት ኳሱ እና የአጥንት አንገቱ እሱ የሚሰበረው ለኦልድ ኤጅ ግሩፕስ ላይክ ከ65 ከዛ በላይ የሆኑ ሰዎች በአጥንት መሳሳትና በተጓዳኝ በሎው ኢነርጂ እንደዛም ይከሰታል። ስለዚህ ምክንያቶቹ የመውደቅ ሆነው በወንድና በወጣቶችና በአዛውንቶች ስንወስነው ደግሞ የሚሰበርበት ቦታ ይወስናል ማለት ነው። ስፔሻሊ በሽማግሌ ሰዎች ላይ አንገቱ ብዙ ጊዜ ይሰበራል። ከፍተኛ የሚከሰተው የአንገቱ ስብራት ነው። በያንግ አዳልቶች ላይ የሚሰበረው ደግሞ ምንድነው የዳሌ ገንዳ ወይም አሲታቡለም የምንለው እና የዳሌው እንትኑን የሚይዘው ደግፎ የሚይዘው ሳክረም የምንለው እሱ ኮመን ስብራት ነው አዳልቶቹ። ጥሩ በተወሰነ መንገድ እኔም ለመጠቀስ ሞክራለሁ ቁጥሮቹንና እንደው ምን ያህል አሳሳቢ ነው የሚለው እንደናይደው እንዳልከው ያው የኢትዮጵያ ጥናት ዶክተር ሳሙኤል እንዳጠኑት እሳቸው ያው ባጋሪቱ ፖይነር ስለነበሩ በደንብ ያጠኑት ከ29% ይደርሳል በአዳልቶች ላይ የሚደርሰው የአደጋ ብዛት። እንደ ዓለም ግን እንዳይኸው የአሜሪካ የተጠናው ወደ 14 ሚሊዮን ፐር ይር ኢንጁሪ አለ ነው የሚለው። ያው እንደ ህንድም ስናየው ህንድ ሀገርም ያየነው ምንድነው ቬሪ ኮመን የምትለው አይነት ነገር ነው። አዳልት ላይ ይሄ መኪና አደጋ በፍጥነት በመንዳት ከፍተኛ አደጋ የሚመጣ አይነት ነገር። ጥሩ ክፍሎችን እናያቸው በተወሰነ የትኛው ክፍሎች ናቸው የሚለው ስንት ክፍሎች አሉት የሚለው ነው። እንትኑም ማየት እንችላለን። ዲስፕሌው ላይ ምስሉን እናያልና ከምስሉ ላይ የተነሳ ማብራሪያዎችን እንሰጣለን። ጥሩ ክፍሎቹ ምንድናቸው? ለምሳሌ የገንዳው አለ የገንዳው አለ አሲታቡለሙ እንደን የሱ እንትኑ ይመጣል ዛስ ፐልቪስ የምታየው ነገር ያ ፐልቪሱ ላይ ያለው እሱ ላይ ምንድነው ይሄ ዋናው ፐልቪሱ ከላይ ያለው ነው። ከዛ ቀጥሎ ያለው ደግሞ የምታየው ዛቲስ ሳክረሙ ወይም የሚያገናኘው የምንትኑን የሚያወርደው ነው። ዘን ከዛ ስትሄድ የዳሌ ገንዳው አለ። ዘን ወደ ታች ስትወርድ ደግሞ ምንድነው ፊመር ሄዱ ወይም ኳሷ እንደ ከዛ ቀጥሎ ያለው ደግሞ ፊመር ኔኩ ነው። ሶ ፊመር ኔኩ እንዳልነው በዚህ በከፍተኛ አደጋ የሚመጣው አዳልቶቹ ላይ በስም ብሎ በመውደቅ በቀላል አደጋ በመውደቅ የፊመር ኔኩ በጣም ምስሉ እዚህ ጋር ፖዝ ሆኖ ይቆይና እሱን በደንብ እናየዋለን። አሁን ልክ እንደምታየው ይሄ የዳሌ ክፍሎች ናቸው። የዳሌ ክፍሎቹ ምንድን አለው? ከላኛው የምታየው ከሚደግፈው ከላይ ያለ ስኬም ኢሊየም እንለው ከዛ ስኬም ከዛ ፑቪሱ ነው። ሶ በአሲታቡለሙ ከነዚህ ነገሮች ይሰራና ይሄ ቬሪ ኮመኑ የአሲታቡላር ጉዳት ነው። ቀጥሎ ከዳሌው ቀጥሎ የሚመጣው ነገር ደግሞ ይሄ የሚያገናኘው ኳሷ እና አንገቱ በጣም ኮመን ነው። በሽማጋግሌ ሰዎች ላይ እድሜያቸው በገፉ ሰዎች ላይ ቬሪ ኮመን ነው እና ሴቶች ላይ ምክንያቱም ምንድነው ሌላ ስለሱም ብናይ ጥሩ ነው። ከወንዶች እና ከሴቶች የሚለውንም ሴቶች ወጣቶቹ ላይ ወንዶቹ ያው እንደሚታወቀው ወጣቱ በብዛት ይሄ አክቲቭ ኤጅ ስለሆነ አደጋው የሚበዛው ወጣቱ ላይ ወንዶች ላይ ነው ይበዛል። በርግጥ ሴቶችም ላይ ይኖራል ግን ሞር በአለም ላይም ሲታይም ሞር ሴቶቹ ላይ ይበዛል። እንደ ምክንያት ይወሰድ ይኖር ይሆን ዶክተር? ያው ለምን ይናል? ያው እሱ የጥናቱ ሲታይ እንደ የትኛውም ሀገር ለአደጋ ተጋላጭ ነው ተብሎ የሚታሰበው ወንድ ነው። ያ ነው ሪዝኑ እንጂ ሴቶች ጋር ይከሰታል ማለት አይደለም። ይከሰታል አለ እንቅስቃሴ ወንዶች ላይ እንቅስቃሴ ብዙ ምናልባት ከስፖርት ጋር ከመሳሰሉት ጋር ምክንያት ሊጠቀስ ይችላል ይሆን? ከዳሌ ስብራት የዳሌ ስብራት ስፖርት ላይ ብዙ ላይ ከሰት ይችላል። ግን ምንድነው የዳሌ ስብራት ሳይሆን ሊጋመንት ኢንጁሪ ነው ሊኖር የሚችለው። ሊጋመንት
ላይክ አሁን አትሌቶቹ ከሆነ ሊጋመንት አቨልዥን ሊኖር ይችላል እንጂ ያን ያክል ስትረስ ፍራክቸር ፊመር ኔክ ላይ ሊኖር ይችላል። ስትረስ ጫና ላይክ አትሌቶቹ እነዚህ ከፍተኛ የሆኑ ወታደሮቹ ማርች የሚያሳዩት ወይም ሰልፍ የሚያሳዩ ላይ ስትረስ ፍራክቸር ሊኖር ይችላል እንጂ ኦልድ ኤጅ ግሩፕ ላይ ነው ሞር ኦፍ ስትረስ ፍራክቸር ኮመን። ጥሩ ምርመራውን እንየው እንዴት ነው የሚታወቀው የሚለው ምንድነው? በመጀመሪያ እንደማንኛውም በሽተኛ ኤክስሬይ የራጅ ምርመራ እናደርጋለን። ግን ሞር ያንን ክላሪፋይ እንዲያደርግልን ግልጽ እንዲያደርግልን ብዙ ጊዜ የምናስነሳቸው ሲቲ ስካን ነው። ሲቲ ስካን በየሚሊሜትሩ እንደ ሲቲ ስካኑ ጄኔሬሽን ያንን በደንብ ለማየት ሲቲ ስካን እጅግ አስፈላጊ ነገር። ሲቲ ስካን ዋነኛው ነው ማለት ነው። ይህ አጋጣሚ በሌለባቸው አካባቢ ምን ሊደረግ? በዛ አጋጣሚ ምንድነው የተለያዩ ምልክቶች በኤክስሬይ ላይ የምናይባቸው ነገሮች አሉ። ለምሳሌ የዳሌ ገንዳው ሲሰበር ወደ 6 እንትኖች አሉ ራጅ ላይ የምናይባቸው ቴክኒኮች። ከዛ ግን ራጅ በደንብ ለአንገት ስብራት፣ ለዳሌ ኳስ ስብራት እና ለፊመር ኔኩ ፊመር ሄዱና ለእንትኑ የኤክስሬይ ማሳየት ይችላል እነሱ በሌለባቸው ቦታ። አትሊስት ኤክስሬይ ቢነሳ የኤክስሬይ ያሉትን ያው እንትኖችን በማየት ወደ ጤና ተቋም በመሄድ የጤና ባለሙያዎች ያንን አይተው ሪፈር የሚደረግበት ሴታፕ ወዳለበት መላክ ይችላሉ። ጥሩ የተጓዳኝ ችግሮችን እናያቸው። ከዳሌ አጥንት ስብራት ጋር ተያይዞ የሚመጡ ተጓዳኝ ችግሮች ምንድነው? ዳሌ አጥንት ስብራት ቅድም እንደነገርኩ ከፍተኛ የሆነ ሃይ ኤነርጂ ኢንጁሪ ስለሆነ ለምሳሌ ዳሌ አጥንት ጉዳት ሲመጣ ተያያዥ ሆኖ የደረት መጎዳት ሊኖር ይችላል፣ የአከርካሪ አጥንት ጉዳት ሊኖር ይችላል፣ ከታች ደግሞ የእግር ጉዳት ሊኖር ይችላል። እነዚህ ተያያዦች ምን ያመጣሉ? አንደኛ ቤድሪድን ስለሚሆኑ ወይም አልጋ ላይ ስለሚተኙ የደም መርጋት ችግር ያመጣል፣ መቁሰል ሊኖር ይችላል። አንዳንድ ጊዜ ደግሞ ብዙ ጊዜ አልጋ ላይ ከመዋላቸው የተነሳ የጆይን የመገጣጠሚያ መድረቅ ሊያመጣ ይችላል እና ከፍተኛ የኢኮኖሚና የማህበራዊ ቀውስም ሊያመጣ ይችላል። ያው አልጋ ላይ በመዋላቸው ምክንያት ያው ስራ ይቋረጣል። ድጋፍም የሚፈልጉ እንዳሉ የሚያሳየው ጥናት አለ ደግሞ። እሱም አንድ ምክንያት ነው። እንዳልከው ብዙ ጊዜ አልጋ ላይ መዋል የደም መርጋት ያመጣል። ተያያዥ ጉዳዮች አንዳንዴ ምንድነው እነዚህ የዳሌ አጥንት ጉዳቶች ቅድም ስንከፋፍላቸው ደም የፈሰሰና ደም ያልፈሰሰ ብለን ልንከፋፍላቸው እንችላለን። ስለዚህ ደም ቀበል ዶክተር። ኦኬ ሄሎ ሄሎ ሄሎ። አቤት አቤት። አይሰማም? ጤና ይስጥልን። ይሰማናል። ጤና ይስጥልን። ኦኬ እኔ አሁን እዚህ ጋር ተያዘ አጥንት ጋራ እና የሕክምና ላይ ሰድ የአጥንት መሳሳት ነው ምናምን ይሉኛል እና ስንቀሳቀስ የሆነ አሁን በምትሉት ራሴ ደግመራል እና ከዛ ጋር ታጅነት አለ የለውም? እሺ ችግሩ ምን ላይ ነው ያለ አቶ በሪውን? ዳሌ ላይ ሁለቱም እግሬ ዳሌ ላይ ጣት ላይ እግር ጣት ላይ። ጥሩ ዛሬ እያወራን የምንገኘው የዳሌ ላይ ነው። ዳሌ ወይም በተለምዶ ታፋ ተብሎ የሚጠራው ማለት ነው። ዳሌን ታፋ ላይ ተብሎ የሚጠራው ነው። እሱ ላይ አካባቢ ችግር አለ? ችግር ያለው እሱ ላይ ነው እና ግን መሳሳት ነው ነው። ከዚህ በፊት ወደ ሆስፒታል ሄደው ያውቃሉ? ሆስፒታል ኤክስሬይ እንትን ታይቻለሁ። ምን አሉን? እሺ ኤክስሬይ ታይቻለሁ። ኤክስሬይ ታይቷል? እንደዛ ነው የሚል ኤክስሬዩ የአጥንት መሳሳት ነው የሚል። እሺ እንከል ማለት እና ብርድ ሲሆን አሽደኝራት አንዳንዴ በሰው ተደግፌ መንቀሳቀስ ነገር ይሰማኛል። ተጨማሪ ጥያቄ ካለ ዶክተር? አሁን ህመም አለው እግሮት? አንዳንዴ ይበቀኛል፣ አንዳንዴ ደግሞ ይነሳል። አሁን የተወሰነ ለውጥ አለው። ህመሙ መገጣጠሚያዎት ላይ ነው ወይስ? መገጣጠሚያ ላይ ነው። የዳሌዎት መገጣጠሚያ ላይ? ጥሩ። ገበታችን ነው ገበላይ ያለ ማለት ነው። ጥሩ። እሺ ምላሽ ሰጣን፣ ይከታተው ምላሹን። እሺ ሌላ ደው ያሉን? ሄሎ 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 ይሰማል? ሄሎ ጤና ይስጥልን። ይሰማል?
አለን ዶክተር ማግኘት ይችላሉ። ስልክ ቴሌቪዥን አካባቢዎች ካለ ራቅ ብለው ስልኩን ያዋሩ። ራቅ ብዬ። እሺ ዶክተር እኔ አሁን የምጠይቀው ምን መሰላችሁ? በተደጋጋሚ ማለት ነው ባንክ ላይ የቁጭታ ስራ ነውና በቁጭታ በተደጋጋሚ የስራው ባህሪ ቁጭ ብለን የሚሰራ ስለሆነ ለዚህ በሽታ መንስኤ ሊሆን ይችላል ብለህ ታስባለህ? እድሜዎት ስንት ነው? ይቅርታ እድሜ ወደ 28 አካባቢ። 28? እሺ። ስለዚህ መገጣጠሚያዎት የዳሌው መገጣጠሚያዎት ነው ህመም እየተሰማዎት ያለው? ህመም አይሰማኝም፣ ግን ሊከሰት ይችላል ወይ? ተቀምጦ በመዋል ባንክ ላይ ሰው የሚሰራ ነው። የስራው ባህሪ በቁጭታ ስራ። እሺ ምላሽ እንሰጣለን። አቶ ኤፍሬም ሌላ ጥያቄ አለዎት? ሌላ የለኝም። እሺ ይከታተሉን። ጥሩ፣ በኋላ ሰብሰብ አድርገን ምላሽ እንሰጥባቸዋለን። ዶክተር የስብራት ሁኔታውን ደም የፈሰሰውና ምንድነው የዚህ የዳሌ አጥንት ቅድም አውርተ ነበር ፐልቪስ ብለነው ነበረ። ፐልቪስ ኢንጁሪው በሁለት እንከፍለዋለን። አንደኛ ደም የፈሰሰና ደም ያልፈሰሰ ኦፕን እና ክሎዝድ ምንለው ነውና ኦፕን ሲሆን ምንድነው የመሞት አንድ ሰው በዛ አደጋ ደርሶ የመሞት እንትኑ ከፍ ያለ ነው እና የኢንፌክሽኑም ከፍ ያለ ነው። ምክንያቱም ከፍተኛ የመድማት እዛ አካባቢ ብዙ የመድማት ሁኔታ ስላለው እና ምንድነው አንዳንድ ፕሪ ሆስፒታል ኬር ምንለው አለ። ምንድነው ይሄንን ከፍተኛ የሆነ መድማቱን ለማቆም ፕሪ ሆስፒታል ኬር አለ። አትሊስት በጨርቁ የተጎዳን ሰው የሆነ እንትኑ ዳሌው ላይ ስነካው ህመም ስሜት ካለው ያንን በጨርቁ ጥብቅ አድርገን ማሰር ወይም ምንድነው እኛ ምንለው አፕሊኬሽን ኦፍ ፐልቪክ ባይንደር ነው ምንለው። ይሄ ሞርታሊቲውን በጣም ይቀንሳል። ያኛው ደግሞ ኦፕን ሲሆን ወይም ደም የፈሰሰው ሲሆን ደግሞ ሪስክ ኦፍ ኢንፌክሽኑም የኢንፌክሽን የሚያያዙ ተስፋው ሰፋ ያለ ነው እና ፕሪ ሆስፒታል አንቲባዮቲክስን ቢሰጥ ቢቻል ካልተገኘ ግን ወዲያው በፍጥነት ወደ ሆስፒታል እንዲመጡ ቢደረግ መልካም። ጥሩ፣ በኋላ በደንብ እንገልጸዋለን። ይሄን ጥያቄ በደንብ እናብራራዋለን ዶክተር። ለምን ጉዳቱ ሲደርስ እንዴት ወደ ሆስፒታል መድረስ አለበት ማለት ነው። ደውያለሁ። ሄሎ አቤት። ጤና ይስጥልን። ሄሎ ይስጥልን። ማን እንበል? ታዲያሞኝ ባንክ። እሺ ድምጾን ጨመር አድርገው ሐሳቡን ንገሩን፣ ጥያቄውን። ወገቤ ላይ ሄሎ ወገቤ ላይ ይሰማኛል። የምታጠባቸው ሁላችሁ በደንብ እየተሰማን አይደለም እኛ ጋር። እሺ ስልክ ሞባይል ላይ ከሆኑ ትንሽ እየተንቀሳቀሱ ያዋሩ። እሺ ሞባይል ነው። እሺ እና ወገቤ ላይ ይሰማኛል። የምን ምክንያት ነው? እስኪ መልሰው ይደውሉ ታዴ። እሺ ሌላ ደውያሉን። ሄሎ አቤት። ጤና ይስጥልን። እግዚአብሔር ይመስገን። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እሺ ጥያቄ እንውሰድ። ወይዘሮ ወገቤን ነበር እና እግሬን ሁሉ ያመኛል። ወገብ ላይ መጀመሪያ ችግር ነበር? ምንም አይነት የመውደቅ ምናምን የለኝም። እሺ ዝም ብሎ ወገቤን ያመኛል እና ይሄ መሀል በተለምዶ ምጣድ ጀርባ ምንለው የለም እሱ አካባቢ ይሰነጣጠቅብኛል። እቺ ደግሞ አንደኛው እግሬ ሎሚ ታፋዬ ውስጥ ያለው ሹልክ ይላል ድንገት መንገድ እየሄደ ሕክምና አራተኛው እና አምስተኛው አጥንት ላይ ዲስክ መንሸራተት ነው ብለውኝ ነርቭሽን ተጥኗል ብለውኝ መድኃኒት ወስድ ነበር። መጨረሻ ላይ ተውኩት። ፊዚዮቴራፒ ብዬ ነበር፣ ግን አሁን አከርካሪን ሙሉ እስካንገቴ ድረስ እያመመኝ ነው። ወይዘሮ የሾር እድሜዎት ስንት ይሆን? 46። ጥሩ፣ የመውደቅ አደጋ ምናምን አልተከሰተም? ምንም ነገር
ነገር የለብኝም። ሲጀምረኝ ግን ልጅ እያለሁ ነው የጀመረኝ፣ አሁን አይደለም። የዳሌ መገጣጠሚያ ላይ ህመም አለ? አዎ፣ ይሄ አንደኛው እግሬ ሲሄድ ደርሶ ይሾልካል ታፋዬ ላይ። ከዛ የተረፈ እንትን ይላል የሆነ ጥቅጥቅ የመሀል ጀርባዬ መሀሉ ይሄ ከመቀመጫ ከፍ ብሎ ያለው እንደ ቁስል ነው የሚሰማኝ፣ ይስተነጣጠቃል። ከዛ ወዲያውኑ እግሬ ይቃጠላል፣ አንደኛው እግሬ ከታች። አሁን ላይ እንደውም ማጅራቴ ድረስ አንገቴ ድረስ እንደዚህ ፀጉሬ ስታጠብ ምናምን የማመም አይነት ስሜት ይሰማኝ። ጥሩ እሺ፣ ምላሽ እንሰጣለን። ይከታተሉ ነው ወይዘሮ ሾርቅ። ጥሩ የምርመራ ሂደቶቹ በእንደዚህ አይነት መንገድ ከሄዱ ዶክተር ህክምና ዘዴዎችን እናያቸው እስኪ። ጥሩ እንግዲህ ከታየ በኋላ ወይ ሲቲ ስካኑን ያለው ስብራት አለው ብለን ካረጋገጥን በኋላ ህክምናው ምንሰጣቸው የተለያዩ እንደ ስብራቱ አይነት የተለያየ አይነት ህክምና እንሰጣለን። ለምሳሌ ህክምናውም ራሱ በእድሜ እንከፋፍለዋለን። ምንድን ለምሳሌ የአጥንት አንገት ስብራት ለወጣቶች ከሆነ ወዲያው እንደመጡ በኦፕሬሽን ስብራቱን እንጠግነዋለን። ምንድናለ እሱን ሳይከፈት ራሱን የቻለ ማሽን አለ፣ በሲአርም ኦፕን ሳናረግ እንደየበራሱ የቻለ ቴክኒክ አለው፣ እሱን እንሰራለን። እድሜያቸው ከ65 እና ከዛ በላይ ለሆኑ ሰዎች እንደ እድሜያቸውና እንደ ስራቸው እንደ የእንቅስቃሴያቸው እና እንደ ስብራቱ አይነት ግማሽ ወይም ሄሚአርትሮፕላስቲ ወይም ግማሽ ቅየራ እናረግላቸዋለን። ላይክ አሁን ስብራቱ ከፍ ያለና ድቅቅ ያለ ከሆነ ደግሞ በወጣቶች ቶታል ሂፕ እንሰራላቸዋለን። እንደዚሁም ኳሱም ሲሰበር ኳሱም ሲሰበር ምን እናረጋለን? እንደ ስብራቱ አይነት ላይክ አሁን ስብራቱ ከፍ ያለ ድቅቅ ያለ ከሆነ ቀጥታ ወደ እንትን ቅየራ ወደ ቶታል ሂፕ እንሰራላቸዋለን። ለዳሌ ለገንዳው ደግሞ ምንድነው በቀዶ ጥገና ህክምና መታከም ይችላል። እና ከታች ያለው ደግሞ ካንገቱ በደታች ያለው ለሰርትሮ ካንተር የሚለውም እንደዚሁ ሲሰበር በቀዶ ጥገና እንሰራዋለን ነው። ስለዚህ ቀዶ ህክምና ዋነኛው የህክምና ዘዴው ነው። ምንድነው የቀዶ ጥገና እንትን የሚሆነው? ይሄ ወሳኝ ለሰውነታችን አብዛኛው ሰውነታችንን ተሸክሞ የሚንቀሳቀሰው ስለሆነ እንትን ይደረጋል። ላይክ አንንዲ ያልተላቀቀም ቢሆን አሁን ብንከፋፍላቸው አይነት ዘዴዎች አሉ። ያ ቫልገስ ኢምፓክትድ ሆኖ ስብራቱም ፊመርኔኩም ከሆነ እሱንም ፊክስ ማድረግ ለአዳልቶቹ ወሳኝ ነው። ፕሮፊላክ እንደ መደገፊያ ማከም መልካም ነው። ምክንያቱም ይሄ ያጥንት አንገትና ዙሪያው የአንገት አጥንት አንገት ዙሪያው ምንድነው የደም ዝውውሩ ከሌላው አጥንቶች ለየት ይላል። የመዳን ተስፋው በጊዜ ካልታከመ የመዳን እንትኑ ብዙ አይደለም። ጥሩ ፕሮግራማችን ይቀጥላል። ክቡራን ተመልካቾች ዛሬ እየተወያየን የምንገኘው በዳሌ አጥንት ስብራትና ቅየራ ዙሪያ ነው። እዚህ ስቱዲዮአችን ደግሞ ተገኝተው ማብራሪያ የሰጡት ዶክተር አልማው ቢተው ናቸው። ዶክተር አልማው በጎንደር ዩኒቨርሲቲ ሆስፒታል ውስጥ በዚሁ ዘርፍ በአጥንትና በመገጣጠሚያ በተለይም በዳሌ አጥንት ቅየራና መገጣጠሚያ ላይ እየሰሩ ይገኛሉ። ትርፍ ጊዜያቸው እንደው በመዳን ጠቅላላ ሆስፒታል ውስጥ እየሰሩ ናቸው። ዛሬ ይህን ፕሮግራም ከእሳቸው ጋር እያደረግን ነው የምንገኘው። ጥያቄዎች ሲኖራችሁ በስልክ መስመራችን አሁንም ጥያቄዎችን ልታደርሱ ትችላላችሁ። ጥያቄዎች ስለነበሩ የደዋችን ጥያቄ ትንሽ ምላሽ እንስጥበት። ዶክተር አቶ በሪሁን ያነሱት ከአጥንት መሳሳት ጋር በተያያዘ መገጣጠሚያ አካባቢ ህመም ይሰማኛል ነው ያሉት። ህክምና ላይ ሄደው አጥንት መሳሳት እንደተባሉ ነግረውናል። ምናልባት ወደ ዳሌያቸው ወደ አሱም አካባቢ ህመም ስላለ የእሳቸው ምላሽ እንስጥበት። ጥሩ ምንድነው አቶ በሪሁን እንደተከሱት የከፍተኛ የሆነ የመገጣጠሚያ ህመም እንዳላቸውና የአጥንት መሳሳት እንዳለ በሐኪሞችም ተነግሯቸው መድኃኒት እየወሰዱ ነው ያሉት። ምንድነው መደረግ ያለበት? ይሄን የአጥንት መሳሳት ሐኪሞች በሚሰጧቸው መድኃኒቱን እንዲቀጥሉ ኒውትሪሽናቸውን ሪሃቢሊቴት እንዲያደርጉ ከፍተኛ የሆነ የመገጣጠሚያ የዳሌ መገጣጠሚያ ህመም ካለ ግን ድጋሚ ወደ ሆስፒታል ሄደው ኤክስሬይ ተነስተው ምንድነው ከፍተኛ የሆነ የአጥንት የመገጣጠሚያ የዳሌ መገጣጠሚያ ህመም
የሚያመጡት ምክንያቶች ብዙ ናቸው አንዳንድ ጊዜ ምንድነው ከዚህ በፊት ኢንፌክሽን ካለ አደጋ ደርሶ ከሆነ እንደዚሁ ደግሞ አይዲዮፓቲክ የሆነ ምንድነው ምንለው ይሄን ያጥንት የአንገቱ የደም ዝውውር መቋረጥ ሊኖር ስለሚችል ከፍተኛ ህመም ካላቸው እሱን በድጋሚ ሄደው የዳሌ ኤክስሬይ ተነስተው ያለውን እዛው ካሉ ሐኪሞች ጋር እንዲማከሩ እላቸዋለሁ። ጥሩ ሌላው አቶ ኤፍሬም ናቸው በእድሜያቸው 28 እንደሆነ ነግረውናል ሲጠይቋቸው የባንክ ሙያ ላይ ስለምሰራ በረጅም ጊዜ መቀመጥ ሁኔታ ያለና ይሄ ምን አይነት ጉዳት ሊያስከትልብኝ ይችላል የዳሌ አጥንትም ሊሆን ይችላል ሌላም ከስብራት ጋር ከብዙ ከመቀመጥ የዳሌ አጥንት ጉዳት ሊያመጣ ይችላል ምክንያቱም ቅድም እንዳልኳችሁ ዳሌ አጥንት ላይ የተለያዩ ጡንቻዎች አሉ እንዲህ በቀላሉ የሚገኝም አይደለም ከፍተኛ የሆነ አደጋ ከፍተኛ የሆነ ከከፍታ ላይ ስትወድቅ እና ከፍተኛ የሆነ የመኪና አደጋ ዳሽቦርድ ኢንጁሪ ሲኖር ነው የሚመጣው እንጂ ብዙ በመቀመጥ ያጥንት መሳሳትና የጡንቻ አትሮፊ የጡንቻ እንትን ማለት ነው እንጂ ይሄን ያክል ያጥንት እንትን ጉዳት አያመጣም ይሄንን ለመከላከል ግን ምንድነው በየዛው ቢሮአቸው ላይ ለ10 ደቂቃ ተነስተው ትንሽ እዛው ወንበራቸው ላይ ሪላክስ ማድረግ መልካም ጥሩ ሌላው የሾርቅ ያነሱት 46 አመት እንደሆናቸው ነግረውናል መውደቅ አደጋ ሳይከሰት ምንም ሳልሆን የወገብ ህመም ነበረብኝ ትልቅ የወገብ ህመም ከዛ በኋላ ቀስ ያለ ከዲስክ ማንሸራተት የሚል ህክምና ከነርቭ ጋር የነርቭ ህክምና ሲወስዱ ቆይተዋል አሁን ታፋቸው አካባቢ ይሄ ዳሌ አጥንት አካባቢ ላይ ችግር አለ ሹልክ የማለት ሁኔታ ይታያል ብለውናል ወይዘሮ የሾርቅ ጥያቄያቸው ምንድነው ከወገባቸው የሚጀምር ወደ ታፋቸው የሚወርድና ጉልበታቸው ጋር ውልቅ የሚል ነገር አይነት ነው የሚሉት ይሄ ሊሆን የሚችለው ምንድነው ብዙ ጊዜ እሳቸው እድሜያቸው 46 ነው እድሜ እየገፋ ሲሄድ የአጥንት መሳሳት የጀርባ አጥንት ወይም ስፓይናል እንትኑ ላይ ሉምባር ቦኖቹ ወይም የጀርባ አጥንቶች ላይ መሳሳት እንዲሁም የዲስክ መንሸራተት ያሉት ነው ዳሌያቸው ላይ ምንድነው በዛ ነርቡ በዛ ስለሚወጣ ያኛው እስከ ታችኛው እግራቸው እስከ እንትናቸው ድረስ የመደንዘዝ ስሜት የበርኒንግ ሴንሴሽን እና ምንድነው ምንለውኛ ይሄ አቃጠለኝ ይላሉ ብዙ ጊዜ ሰዎች እዛ ነርቡን ስለሚጫነው ነው እንጂ ከዳሌው መገጣጠሚያ ጋር የተያያዘ አይሆንም ይሄን ግን ህክምናውን እዛው የሚኖሩበት አካባቢ እንዳጋጣሚ ባህር ዳር ከሆኑ የወገብ ወይም ስፓይን ሰርጅኖቹ ካሉ ማናገር መልካም ነው አለበለዛ ያጥንት ስፔሻሊስቶችም መድኃኒት ይሰጧቸዋል እና ፊዚዮቴራፒ ያንግ ስለሆነች እሱን ብታደርግ መልካም ነው ላለው ጫሩ ለወያሉን ሄሎ ሄሎ ተናስተልን ተናስተልን ተባህዳል እንደው እሺ ይከተሉ ዲኬት ነው ነበር እና ህክምና ላይ እሺ ይሰማል እሺ ትንሽ ስልኩ ይቆራረጣል እስኪ ያዋሩን እሺ ስንት ነበር ዲካሞ ሆስፒታል ነበር የሰነበትኩት እሺ በስብራት ምክንያት ነው ወታደር ነው እንግዲህ ወድቆ ነው የሚባለው እሺ ስለ ልጅ እና አሁን የደም መርጋት አለበት የግድ ህመም ያለበት ተብሎ እስካሁን ድረስ መድኃኒት እየወሰደ ነው ግን ግማሽ ሞቶና ግራግሩና መራመድ አይችልም ሄሎ ደዋያችን አይሰማም ትንሽ ስልኩ ጥራት ችግር አለበት እሺ ዶክተር ጥያቄ አላቸው ማያ ለማወር እሺ ምኑ ጋር ነው የተሰበረው ወድቆ አንሽቶ ሲመጣ ወድቆ ምኑ ጋር ነው ስብራቱ ያለው ሐኪም ቤት ሄደው ነበረ አው ሰደሞት ሆስፒታል ሄዶ ይሄ የደም መርጋት ነው ተብሎ ያው ለታዝ የስብራቱ ቦታው አልነገሯቸውም ሐኪም ቤት ላይ ስብራት የለውም ያው ለጊዜው አሁን ግን የደም መርጋቱ ምናምን ሲበቃው እግሩ እየተጎተተ ደግሞ እየሸለለ ነው
ግልጽ ነው ጥያቄው። የደም መርጋት የደም መርጋት ነው። ምን የደም መርጋቱ ከምንድን ነው የመጣሉ? ተሰጠታል መድኃኒት አሁን ድረስ ይወስዳል። እሺ ሄሎ ይሰሙናል እማሆይ አመለወርቅ? አዎ ይሰሙናል። እሺ ስልኩን ሳይዘጉት በውስጥ መስመር ጥያቄውን በደንብ አብራርተው ይንገሯቸውና እኛ ዶክተር ምላሽ ይሰጡበታል። ጥሩ የህክምና ሁኔታዎችን እያየን ነበር ዶክተር። ስለዚህ ሙሉ የዳሌ አጥንት ቅየራ ግማሽ እየተባለ እንደሚሄድ ነገር ሆናለና ከዛ ጋር በተያያዘ የህክምና ቦታው ህክምና የሚሰጥባቸው ቦታዎች አሁን እንደኛ ክልል እንደዚህ አይነት ችግሮች ቢኖሩ የት ቦታ አለው የሚለውን ነገር። ጥሩ ቀደም እንዳልኩትኝ እነዚህ ከፍተኛ የዳሌ ገንዳ ጉዳትና ስብራቶቹ በጎንደር ዩኒቨርሲቲ እንዲሁም በባህር ዳር ዩኒቨርሲቲ ይሰጣሉ። ይሄ የከፍተኛ ወይም ቶታል ሂፕ ሪፕሌስመንት ምንለው እርግጥ በሁለቱ ተቋማትም እንዳጋጣሚ ሆኖ የሉም፣ ግን በመዳን ጠቅላላ ሆስፒታል ይገኛሉ። እዛ ሙሉውንም ፓርሻሉንም ሄሚውንም ሁሉንም እዛ ይሰጣል። እነዚህ ስብራቶቹ ግን መንግስት ቀደም እንዳልኩት በጎንደር ዩኒቨርሲቲ እንዲሁም በባህር ዳር ዩኒቨርሲቲም ህክምናቸው ይሰጣል። ጥሩ ከስብራቱ ጋር የሚመጣው ተያያዥ ጉዳዮችን እያየን ነበር ቀደምና ዶክተር። አንድ ሰው ጉዳት ከደረሰበት በተለይ የዳሌ አጥንቱ አካባቢ እንዴት ነው ወደ ህክምና መምጣት ያለበት? ጥሩ መልካም አስተማሚዎች መጠንቀቅ አለባቸው። ምንድነው ይሄ የዳሌ አጥንት ጉዳት ከፍተኛ ቀደምም ደጋግሜ እንዳወራሁት ከፍተኛ አደጋ ስለሆነ እዛ ላይ ምንድነው ተያያዥ ጉዳቶች ሊኖሩ ይችላሉ። ለምሳሌ የወገብ አጥንት ጉዳት፣ የአንገት አጥንት ጉዳት፣ የዳሌው ራሱ ጉዳት ሊኖር ይችላል። ስለዚህ ምንድነው እንደ ያው እንትን የሆኑ ትሬን የሆኑ ባለሙያዎች ላይ ገኙ ይችላሉ። በሌላው ዓለም ፕሪ ሆስፒታል ኬር የሚሰጡ ሰዎች አሉ። እዚህኛ ሀገር ግን ያው ስለሌለ ምንድነው ማድረግ ያለባቸው አንድ ከቻሉ እንዲው ከጠረጠሩ ምንድነው በያዙት በፎጣቸው ነገር በዚሁ ባጥንታቸው ጀርባና ጀርባ ላይ አስረው ሆስፒታል እንዲደርሱ ማድረግ ነው። ሆስፒታል ላይ ከደረሱ ግን የጤና ተቋም ላይ ከደረሱ ምንድነው ባገኙት ጨርቅ ወይም በለበሰው ጨርቅ ባለሙያዎቹ የጤና ባለሙያዎቹ እግሩን እንዲያስሩና አውራጣቶቹን ወደ ውስጥ ገባ አድርገው ማሰር። ሌላኛው ደግሞ ሚደማ ነገር ካለ ሚደማውን ነገር ማቆምና የተለያዩ ህክምና ማስታገሻዎችን እና የተለያዩ አቅማቸው የሚፈቅደውን ሁሉ ማድረግ መልካም ነው። ከዛ ልቻል ሲል ግን ወደ ቴርሸሪ ኬር ሆስፒታሎቹ በጊዜ ሪፈር ማድረግ ህክምና የሚሰጥበት ቦታ ላይ ወዲያው እንዲልኩ ላይክ አሁን በጎንደር አካባቢ ቅርብ ከሆኑ በጎንደር አካባቢ፣ ለባህር ዳር አካባቢ ደግሞ ወደ ጥበበቂ ሆነ ማለት ነው። ጥሩ ደውያሉን። ሄሎ ሄሎ ጤና ይስጥልን። አብሮትን እንዴት? እሺ ጥያቄውን ያድርሱን። እሺ ጥያቄ ወገቤን አካባቢ ያመኛልና ወገቤን ባንክ ማጀራቴ ድረስ በጣም ስሜት አለ። ሁለት ጊዜ ተነሽ ነበር አላገኝም። ምንም የለም እና በስፖርት የሆነ ቦታ ላይ ሄሎ እሺ ይቀጥሉ እስኪ። አቶ ወድነህ ይቅርታ ስልኩ በደንብ እየተሰማን አይደለም። እስኪ ወየት ብለው ይሞክሩትና ጥያቄውን በደንብ እንድንይዘው ማለት ነው። ጥሩ እንግዲህ በእንደዚህ አይነት መንገድ ያው ወደ ህክምና ሲደርሱ ቅድም የአንቲባዮቲክ መውሰድ አለባቸው ሲሉን ነበር ዶክተር። ምናልባት ዝም ብሎ ምንድነው ወደ ጤና ተቋም ከደረሱ በኋላ የጤና ባለሙያዎች ይሄ የደም የፈሰሰበትን ምንድነው የቲታነስ መስጠትና መድኃኒት ቢሰጡት መልካም ነው። ለምንድነው እንትኑ የዚህኛው የኦፕን ፐልቪስ ምንለው የሞት ተስፋ እንትን ወደ ሞት የማጋለጡ እንትኑ ከፍ ያለ ስለሆነ አትሊስት ያንን መቀነስ መቻል ኢንፌክሽን ሪስኩ ሃይ ስለሆነ እሱን ለምንትን ለማለት ክፍት የሆነ ስብራት ወይስ ክፍት የሆነ ማለት ነው። ጥሩ
እርስዎ እንግዲህ እዚህ ሙያ ላይ ከተማሩ በኋላ መጥተው እዚህ አገልግሎት እየሰጡ ነው ማህበረሰቡን። ምን ተሞክሯለሁት እንደ ትንሽ ልናወራው የምንችል ነገር ማለት ነው? ያው ምንድነው እኛ ጋር አሁን ያለው እስካሁን በዚህ አንድ አመት ኦልሞስት አንድ አመት ከ4 ወር ከ6 ወር አካባቢ ሆነናል። በዚህ ባየነው ኦልሞስት ወደ እኛ አሁን ከጎንደርም ከዚሁ ከባህር ዳርም ከጎንደር ክፍለ ሀገርም ከዚህ ከባህር ዳር ያለውም ብዙ ፔሸንቶች ይመጣሉ። ኦልሞስት ሪካቨሪያቸው ደስ ነው የሚለው ማለት በ6 ወር ገና አልደረስንም እንጂ ፋይናል ስቴጅ አላደረስንም እንጂ ጥናታችንን እያጠናናቸው ነው። ወደ 6 ወር 7 ወር ሆኗቸዋል። ሁሉም ይሄን የደረሰ ዲሴቢሊቲም ያጋጠመን ነገር የለም። ሪካቨሪያቸውም ጥሩ ነው። ስለዚህ ሪካቨሪ የምንለው ራሱን የቻለ ክራይቴሪያ አለው። መቼ ወደ ስራ ተመለሱ፣ መቼ ኖርማል ስራቸውን እንትን አረጉ፣ ምን ያህል ደቂቃ ካለ ህመም ይቀመጣሉ፣ ምን ያህል ደቂቃስ ያለ ህመም ይጓዛሉ የሚለውን ራሱን የቻለ ክራይቴሪያ አለ። ግን ቢያንስ አልጋ ላይ ከነበረ ካልጋው ወርዶ እንኳን እንዲንቀሳቀስ ማድረግ አንድ ትልቅ ስራ ነው። ጥሩ እንደውም ከዚህ አንድ እዚሁ ወደ ወረታ አካባቢ መሰለኝ ሰጥዩ አላቅም ለ4 ወር የደም መርጋትና ቅድም ጠያቂያችን እንደጠየቀችው የደም መርጋትና ከፍተኛ የሆነ የአጥንት አንገት ስብራት አጋጥሟቸው ለ4 ወር አልጋ ላይ ቆይተው ነበረ። ከዛ በኋላ ስንቀይርላቸው እንትኑን ህክምናውን ካገኙ በኋላ አሁን ጥሩ ራሳቸውን ችለው እየተንቀሳቀሱ ነው። አትሊስት ወደ ስራቸው በዚህ አንድ ወር ውስጥ ይመለሳሉ ተስፋ አደርጋለሁ። ይሄ ትልቅ ተስፋ ነው። ያው ህክምናው በቅርባችን መሰጠቱ ምናልባት ከስብራቱ ጋር ተያይዞ የሚመጡ ችግሮችና እንደው እነሱንስ ለመቅረፍ የሚደረገው ጥረት ምንስ መደረግ አለበት የሚለው ጥሩ አሁን በቀድም ያልነው ሞሃይ የዓለም ወርቅ እንደጠየቀችው ከፍተኛ የደም መርጋት ያስከትላል። ምክንያቱም ይሄ ያጥንታችን ሰው ስለማይንቀሳቀስ ሰዎቹ አደጋው ከደረሰ በኋላ ስለማይንቀሳቀሱ ከፍተኛ የደም መርጋት ያስቸግራል። ያ የደም መርጋት ደግሞ ወደ ሞትም ያደርሳል። ህክምናውንም ለመስጠት በራሱ ያስቸግራል። ያው እኛ ሀገር ነው ሌላው ዌስተርኑ በተለያየ ነገር ሊታከም ይችላልና እኛ ጋር ደም ከረጋ በኋላ ሰርጀሪውን ለመስራት ስለሚያስቸግር ነው እንጂ መታከም ስለማይችል ሳይሆን ደም ሲረጋ ስለሚያስቸግር ነው። እሱ አንዱ ትልቁ የደም መርጋት ችግር ያመጣል። የመገጣጠሚያ በደንብ አለመንቀሳቀስ እና ደግሞ ከዛ ደግሞ ምንድነው የመቁሰል ስለሚተኙ አልጋ ላይ ቤድሪድን ስለሚሆኑ እዛ ላይ የሰውነታቸው መቁሰል ሊያጋጥም ይችላል። ማህበራዊና ኢኮኖሚካሊ ቀውሱም ከስራቸው ስለሚሉ ከፍተኛ ይሆናል። ጥሩ እንደው በአደጋ ነው ትልቁን ቦታ የሚወስደው በዳሌ የአጥንት ስብራት ዙሪያና አደጋ ደግሞ ያው በቀጠሮ በቅድምና የሚመጣ ነገር አይደለም፣ እንዲሁ የሚከሰት ነው ሳናውቀው። ከዚህ ጋር ተያይዞ ቀድመን ማስተካከል የምንችላቸው እንደው ለአጥንት ጥንካሬም ሊሆኑ ይችላል የምንለው ነገር እንዴት መጠቀቅ እንችላለን ብለን መውሰድ እንችላለን? እንዳልኩት ቅድም አደጋውን በወጣቶች የሚከሰት በእድሜ በገፉት የሚከሰት እና በህፃናት የሚከሰት ብለን ከፋፍለነው ነበረ። የአዳልቶቹን አደጋ ምንድነው? አንደኛ የስራ ሴፍቲ ወርክ እሱን ስነ ስርዓት መተግበር፣ ሌላኛው ደግሞ የመኪና አሽከርካሪዎች ከሆኑ ስፒድ ሊሚቱን በአግባቡ መጠቀም፣ ያው የትራፊክ ህጉን ማክበርና በዛ መንቀሳቀስ ነው። ለእድሜያቸው እንትን ላሉት ግን ምንድነው የአጥንት ማጠንከሪያ መውሰድ። ምክንያቱም በቀላሉ ስለሚሰበር ቅድም የአጥንት መሳሳት እያለ ነበርና በቀላል አደጋ ደረጃም ሲወጡ ወድቀው ሊሆን ይችላል። እሱን እንትን ለማለት የአጥንት ማጠንከሪያ መውሰድ፣ ሐኪም ክትትል ማድረግ እንደዚህ ካለ ስፔሻሊ ሴቶቹ ላይ እድሜያቸው እየገፋ ሲሄድ ይሄ ፊዚዮሎጂክ ስለሆነ ለውጥ ይኖራል እና የፊዚዮሎጂ ቼንጅ ስለሚኖረው የአጥንት ማጠንከሪያ መድኃኒቶችን መውሰድ። እንደው የወር አበባ ማቆም ከጀመረው በኋላ የወር አበባ ካቆሙ ፖስት ሜኖፖዛል ምንለው ምንድነው የካልሲየም አጥንታችን ላይ የሚገኘው ንጥረ ነገር እዛ ላይ ብዙ ጊዜ ስለሚቀንስ እሱን ክትትል ማድረግ መልካም ነው። ጥሩ እንደ አጠቃላይ ያው
ሰፊ እንቅስቃሴ ቢኖር የመንገድ ትራፊክ አደጋው ትልቅ ቦታ የሚሰጠው ነውና ከዚህ ጋር አያይዘን ከአመጋገብም ሊሆን ይችላል እንግዲህ የአጥንታችን የራሱ የሆነ ንጥረ ነገር ይፈልጋል በዚህ በኩልስ እንደው ሊመክሩን የሚችሉት ነገር ይኖር? ጥሩ ምንድነው ወተት ለአጥንት ጥንካሬ ከፍተኛ ስለሆነ ኒውትሪሽናሊ ወተትን መመገብ የተመጣጠነ ምግብ መመገብ መልካም ነው። ሌላው ደግሞ ምንድነው ይሄ የአጥንት መገጣጠሚያ ትልቁ ችግር ይሄ አንዳንድ ሰዎች አሁን ብዙ የከተማ አካባቢ ሰደንተሪ ዌይ ላይፍ እየመጣ ስለሆነ እሱ ክብደትን መቀነስ መልካም ነው። ምክንያቱም ለአጥንት መገጣጠሚያ ጫና ስለሚሆን ለጉልበትም ለዳሌም ከፍተኛ የሆነ ችግር ያመጣል እና እሱንም ኤክሰርሳይዝ ማድረግም ለአጥንት ጥንካሬ መልካም ነው። ተቀምጦ ረጅም ጊዜ መቀመጥ እንዳነሱት አቶ ኤፍሬም እሱም አጥንት ላይ ጫና ይኖራል። ምናልባት ዳሌ ላይ ሊሆን ይችላል። ዳሌ ላይም ባይሆን ሌላ ቦታ አጥንታችን ጉልበታችን እና መገጣጠሚያችን ላይ ጫና ሊኖር ስለሚችል ሰውነት ክብደት እንቅስቃሴ ማድረግ አለበት። እንቅስቃሴ ስታረግ ሞር እንትን ይሆናል የተስተካከለ ሰውነት ይችላል። በጣም ነው ማመሰግን ዶክተር አለማው ቢተው በጎንደር ዩኒቨርሲቲ ሆስፒታል የዳሌ አጥንትና የመገጣጠሚያ ሕክምና ሰብ ስፔሻሊስት እዚህ ተገኝተው ለሰጡ ማብራሪያ በጣም አድርጌ አመሰግናለሁ። ዶክተር አለማው እንዲሁም በትርፍ ጊዜያቸው መድኃኔዓለም ጠቅላላ ሆስፒታል ውስጥ ይገኛሉ። በጣም ነው ማመሰግን ስለቆይታዎት ከጎንደር ሙዚየም መጣው ፕሮግራማችን እንድናደርግ ስለረዱ አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚህ ነው የሚጠናቀቀው። ሰለሞን አወቀ ከመላው ስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ ቆይቻለሁ። ሳዲያ አብዴ ፕሮግራም በማስፈጸም አብራን ነበረች። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ።